ቆም በሉና ራሳችሁን ጠይቁ። ስኬታማ ለመሆን የግድ የውጭ ሀገር ቋንቋ አቀላጥፎ መናገር ወይም የሃርቫርድ መጽሐፍትን ማንበብ ያለብን ይመስላችኋል? ብዙዎቻችን ጥበብና ሳይንስ ወደኛ የመጣው ከባህር ማዶ እንደሆነ እናምናለን። ነገር ግን እውነታው ይህ ነው። አያቶቻችን ከአንድ ትልቅ የሳይኮሎጂ ፕሮፌሰር በላይ የሰውን አእምሮ የሚገዙ ሚስጥሮችን ጠንቅቀው ያውቁ ነበር። ዛሬ ለዘመናት በምሳሌያዊ አባባሎች ውስጥ ተቀብረው የቆዩ ነገር ግን ሕይወታችሁን በአንድ ጀንበር ሊቀይሩ የሚችሉ 3 ታላላቅ የማይንድሰት ሚስጥሮችን አሳያችኋለሁ። አባቶቻችን ሳይሮጡ የጠፉ ሲሉ ስለ ቢዝነስ ስትራቴጂ እያወሩ እንደነበር ያውቃሉ? ካልደፈረሰ አይጠራም ሲሉ ስለ ልቦናዊ እድገት ሜንታል ግራውዝ እየመከሩ እንደነበርስ? እኛ ግን እነዚህን አልማዞች እንደ ተራ ንግግር ቆጥረን በሩጫና በጭንቀት ውስጥ እንባዝናለን። ዛሬ እነዚህን የጥንት ጥበቦች አቧራቸውን አራግፈን ወደ ዘመናዊው የስኬት ቋንቋ እንተረጉማቸዋለን። በዚህ ቪዲዮ መጨረሻ ላይ ስለ ዝግጅት፣ ስለ ታማኝነት እና ስለ ፈተና ያላችሁ አመለካከት ሙሉ በሙሉ ይቀየራል። ከአያቶቻችን የወረሳችሁትን ማንነት ምን ያህል ውድ እንደሆነ ትረዱታላችሁ። ይህ ዊዝደም ማይንድሰት ነው። እውነተኛ ጥበብ ከቤታችን ይጀምራል። አዳዲስ ለሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ታላቅ የጥበብ ሚስጥር ሳይሮጡ የጠፉ ሳይረግጡ የተሰፉ የሚለው ድንቅ አባባል እስቲ ቆም ብለን እናስተውለው። አባቶቻችን ይህንን ሲሉ ምን ማለታቸው ነው? አንድ ነገር ከመጀመሩ በፊት የሚደረግ ዝግጅት ከውጤቱ በላይ ዋጋ እንዳለው እየነገሩን ነው። ሳይሮጡ የጠፉ ሲሉ የት እንደሚሄዱ ሳይለዩ መንገዱን ሳያጠኑና ዝግጅት ሳያደርጉ በሩጫ የሚጀምሩ ሰዎችን ይገልጻሉ። መጨረሻቸው መጥፋትና ድካም ብቻ ነው። ሳይረግጡ የተሰፉ የሚለው ደግሞ መሰረቱን ሳይረግጡ ሳይለኩና ሳይገጥሙ የሚሰሩት ስራ ገና ሳይቆም እንደሚፈርስ የሚያስገነዝብ ምስያ ነው። ይህንን ጥበብ ወደ ዛሬው ዘመን ስናመጣው ከታዋቂው ዲፕ ወርክ ጥልቅ ስራ ጽንሰ ሐሳብ ጋር ቀጥታ ይገናኛል። በአሁኑ የዲጂታል ዘመን ትልቁ ፈተናችን ትኩረት ማጣት ነው። ሁላችንም እንቸኩላለን። ካልሮጥኩኝ እቀደማለሁ፣ ይህ ካመለጠኝስ በሚል ስጋት ዝግጅት በሌለው ሩጫ እንወጠራለን። ነገር ግን አባቶቻችን መሮጥ ብቻውን ዋጋ የለውም ይሉናል። ጥልቅ ስራ ዲፕ ወርክ ማለት ልክ እንደ ጥናቶቹ የእጅ ጥበብ ባለሙያዎች ስራህን ሳይረግጡ ማለትም ሳይረጋጉ ሳይለኩና ትኩረትን ሳይሰጡ አለመስራት ማለት ነው። ዛሬ ላይ ስልካችንን እያየን ትኩረታችን ተከፋፍሎ የምንሰራው ስራ ሳይረግጥ የተሰፋ ልብስ ነው። ብዙም ሳይቆይ ይተረተራል፣ ውጤቱም አይረባም። ስለዚህ ወዳጄ ስኬት የሚመጣው በሩጫ ብዛት ሳይሆን ጥራት በታጀበ ትጋት ነው። ብዙ ነገሮችን ለማድረግ አትሩጥ፣ ይልቅስ ለምትሰራው ጥቂት ነገር መርገጥን ወይም ትኩረት መስጠትን ተለማመድ። ዝግጅትህ ላይ የምታጠፈው ጊዜ በሩጫ የምታባክነውን ሕይወት ይታደገዋል። በዚህ ዘመን ብዙ ሰዎች ሳይሮጡ የጠፉ ናቸው። ምክንያቱም ምን መሆን እንደሚፈልጉ ሳይወስኑ በሰው ሩጫ ውስጥ ገብተው ማንነታቸውን አጥተዋል። አንተ ግን ከመሮጥ በፊት የምትሮጥበትን መንገድ አጥና። የዚህ ጥበብ ዋና መልእክት እንዲህ ይጠቃልላል። ከመሮጥ በፊት የምትሮጥበትን መንገድ አጥና። ከመስፋት በፊት መሰረትህን ረግጠህ ተነስ። ያኔ ውጤትህ አይፈርስም፣ ስኬትህም አይተረተርም። ወደ ሁለተኛውና እጅግ ጥልቅ ወደ ሆነው ጥበብ ስናልፍ ከመክሰር ይልቅ መመስከር። በባህላዊ አውድ ይህ አባባል አንድ ሰው በንግግርም ሆነ በማንኛውም ተግባር ውስጥ እውነቱን ተናግሮ ለጽድቅ ቆሞ
ጥቅሙ ቢቀርበት ወይም ቢከስር ይሻላል የሚል ትርጉም አለው። አባቶቻችን ጊዜያዊ ሀብትን ሳይሆን ዘላቂውን ማንነት ያስቀድሙ እንደነበር ማሳያ ነው። ይህንን ጥበብ ወደ ዘመናዊ ቢዝነስና ስኬት ስናመጣው ከታማኝነት ጋር ቀጥታ ይገናኛል። በአሁኑ ዓለም ብዙዎች እንዴት አድርጌ ላትርፍ የሚል ጥያቄ ተጠምደው እውነትን ማጠፍና ሰውን ማታለል እንደ ብልህነት ይቆጥሩታል። ነገር ግን አባቶቻችን መክሰር ማለትም ጥቅሙ ማለፍ ከመክሰር ማለትም ለታማኝነት ከመቆም በታች መሆኑን ነግረውናል። በዘመናዊ የስኬት ሳይንስ ፐርሰናል ብራንዲንግ ወይም የግል ስም የምንለው ትልቁ ሀብትህ ነው። አንድ ጊዜ ዋሽተህ ልታተርፍ ትችላለህ። ነገር ግን ያ ትርፍ ስምህን ካበላሸው ውድቀትህ የዛኑ ዕለት ይጀምራል። መመስከር ማለት ቃሉ ባይከበር ዋጋው ባይመጥን እንኳ ለእውነት መቆም ማለት ነው። ታማኝነት ያለው ሰው የአእምሮ ሰላም አለው። እውነትን ተናግሮ የከሰረ ሰው በሰላም ይተኛል። በውሸት ያተረፈ ግን መቼ ይታወቅብኝ ይሆን በሚል ስጋት ይኖራል። በረዥም ጊዜ ጉዞ ውስጥ ሰዎች የሚፈልጉት ጎበዙን ሳይሆን ታማኙን ነው። ስለዚህ ከመክሰር ይልቅ ለእውነት መመስከርን ምረጥ። ያን ጊዜ ሰዎች በአንተ ላይ ያላቸው እምነት እጥፍ ድርብ ይሆናል። ይህም ከገንዘብ በላይ የሆነ የስኬት በር ይከፍትልሃል። የዚህ ጥበብ ቁልፍ መልእክቱ ይህ ነው። ጊዜያዊ ጥቅምን ለማግኘት ዘላቂ ማንነትህን አትሽጥ። ገንዘብ ይመጣል ይሄዳል፣ ስምህ እና ታማኝነትህ ግን አብሮህ ይኖራል። ወደ መጨረሻውና ምናልባትም አሁን ላላችሁበት ሁኔታ እጅግ አስፈላጊ ወደ ሆነው ጥበብ ስናልፍ ካልደፈረሰ አይጠራም። አባቶቻችን ይህን ሲሉ ትልቅ የተፈጥሮ ሕግን እየነገሩን ነው። ማንኛውም ውሃ ከመጥራቱ በፊት መደፍረስ፣ መታወክ እና ዝቃጩ ወደ ላይ መውጣት አለበት። ይህ ማለት ለውጥ ያለ ፈተና አይመጣም ማለት ነው። ዛሬ ላይ ሕይወታችሁ የተመሰቃቀለ፣ ነገሮች ሁሉ የደፈረሱና ግራ የሚያጋቡ መስለው እየታያችሁ ይሆን? ምናልባት ለምን እኔ ላይ ይሄ ሁሉ ይደርሳል ብላችሁ ታስቡ ይሆናል። ነገር ግን ይህንን አባባል ወደ ዘመናዊው ግራውዝ ማይንድሰት ወይም የእድገት አመለካከት ስንተረጉመው ትርጉሙ ይለወጣል። መደፍረስ ማለት ለውጥ መጀመሩን የሚያሳይ ምልክት ነው። በአእምሮ ውስጥ ያሉት የቆዩ አስተሳሰቦች፣ ፍርሃቶችና ድክመቶች ወደ ላይ መውጣት ያለባቸው ጸድተው እንዲወጡ ነው። ውጥረትና ፈተና አእምሮህን ያሳድገዋል። ሕይወትህ እየጠራች ያለችው አሁን ባለህበት መከራ ውስጥ አልፋ ነው። ብዙ ሰዎች ችግር ሲገጥማቸው ተስፋ ቆርጠው ይቆማሉ። ነገር ግን ጥበበኛው ሰው ውሃው እየደፈረሰ ነው፣ ስለዚህ ሊጠራ ነው ብሎ በትዕግስት ይጠብቃል። ዛሬ የሚገጥሙህ እንቅፋቶች ነገ ለምትደርስበት የስኬት ጥራት መሰረት ናቸው። መደፍረስን እንደ ጥፋት ሳይሆን እንደ መንጠራሪያ ተመልከተው። ዝቃጩ ካልወጣ ጥራቱ አይመጣም። የዚህ ጥበብ ቁልፍ መልእክት እንዲህ ይጠቃልላል። አሁን ያለህበት ውጥረት የመጥራትህ መጀመሪያ እንጂ የውድቀትህ መጨረሻ አይደለም። መደፍረስን አትፍራ፣ የጥራትህ መጀመሪያ ነውና። እነዚህ ሦስት አባባሎች የአባቶቻችንን ጥልቀት ብቻ ሳይሆን ዛሬ ለምንኖርበት ሕይወትም ተግባራዊ መፍትሄ የሚሰጡ ናቸው። ጥበብ በሩቅ ሳይሆን በራሳችን ቋንቋና ባህል ውስጥ አለች። ቪዲዮን ስለተመለከታችሁ አመሰግናለሁ። ከእነዚህ ሦስት አባባሎች የትኛው ይበልጥ ሕይወታችሁን ነካው? ወይም ደግሞ ለእናንተ የምታውቁት ሌላ የሚገርም አባባል ካለ በኮሜንት አጋሩን። እንደዚህ አይነት ጠቃሚ ትምህርቶች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ጥበብ ለሁላችን። ቻው።